ሰላም ሰላም ዝኸበርኩም ተኸታተልቲ ናይዛ ቻናል ከመይ ትውዕሉ ከመይ ተምስዩ ከመይ ተርፍዱ ከም መቆፃፀሪ ሰዓትኩም በብዘለኹም ኣብ ኩሉ ዓለም ሰላምኩም ይብዛሕ ኩሉ ኣማን ዲ ኩሉ ሰላም ዲ ወገነይ እግዚአብሔር ይመስገን ሰላመይ ንኽትኣቱ ከለኹም ላይክ ሼር ሰብስክራይብ ሓደሽቲ ኣብ መወዳእታ ከዓ ኮሜንት ኣቐምጡ ኣብ ናይ ኮሜንት ቦታ ተበልኩ ናይ ለመዓልቲ ከዓ እዚኦም ትሪእዎም ዘለኹም ኢልና ንጥቀመሉ ኣብ ደይቦትኡ ስለነእትዎ ብትኽክል ክንጥቀመለን ምእንታን ብዛዕባን ክንዘራረብ ኢና ማለት ነው። ሰላም ሰላም ብያለሁ። በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ ወደ ቻናሌ። ስትገቡ እንደተለመደው ማድረግ አትርሱ። የምትችሉትን አድርጉ እያልኩ እንደ ሰዓታችሁ አቆጣጠር ደግሞ ሰላማችሁ ይብዛ ብያለሁ። ሰላም ሰላም ብያለሁ ደጋግሜ እና የዛሬ ትምህርት ደግሞ እነዚህ የሚታዩዋቸውን ትርጉማቸው እና መቼ ነው የምንጠቀምባቸው ዝም ብለን ያለ ቦታው ስለምንጠቀም አንዳንድ ጊዜ በትክክል እንድንጠቀምበት ይረዳናል ብዬ ያሰብኩት ነው እና አብረን እንየው አንድ በአንድ እናያለን ማለት ነው። የመጀመሪያው ይህ ምልክት የልብ ቅርጽ ቀይ ቀለም ካለው እንደዚህ የልብ ቅርጹ ቀይ ቀለም ካለው ታና የልብ ቅርጽ ቀያሕ እንድሕር ኮይና ሁሉ ናይ ልብ ቅርጽ እዩ። ሁሉም የልብ ቅርጽ አይደለም። አዎ ግን ከለሩ ይለያያል ማለት ነው። ቀለሙ ይለያያል ሕብሪ ይፈላለ ማለት እዩ። ትርጉሙ ከዓ ይፈላለ ከምዚኣ እንድሕር ሪኢና እንድሕር ፅሒፍካሉ ንሓደ ሰብ አይ ላቭ ዩ ትብሎ ኣለኻ ማለት እዩ። አይ ላቭ ዩ እጂ አይ ላቭ ዩ ብዙሕ ግዜ ተፍቅሮ እንዲ ንምፍታው ዘይኮነስ ምፍቃር ማለት እዩ። ምፍቃር ከዓ ንኩሉ ሰብ ኣይተፍቅሮን ኢኻ። ኦኬ ፍቅርስ ብፆታዊ ዓይነት እንድሕር ኮይኑ አይ ላቭ ዩ ትብሎ እዚኣ ምልክት እዚኣ ትቦ ማለት እዩ። ኦኬ ከዚያ ብጫ ከሆነ ከለሩ ብጫ እንድሕር ኮይኑ ትግርኛም አማርኛም ብጫ ነው የሚባለው መሰለኝ። ቤስቲ ይነበባል። ቤስት ሳይሆን ቤስቲ ይህ ደግሞ ምርጥ ማለት ነው። ብሉፅ ዓርክኻ እንድሕር ኮይኑ እዚኣ ብጫ ሕብሪ ትቦ ማለት እዩ። ሕጂ ንኩሉ ሰብ እንድሕር ትቦ ኮንካ ኩሉ ቤስት ክኸውን አይክእልን። የኛው ከለር የኛው ልብ ከሰጠው ለማንኛውም ሰው የምትሰጠው ከሆነ ትክክል አይመጣም ማለት ነው። ከሁሉም ሰው ጋር ፍሬንድ ልትሆን ትችላለህ፣ ደህና ልትሆን ትችላለህ። ግን ቤስት የሚባለው የምርጥ ማለት ነው። ናይ ብሉፅ እንድሕር ኮይኑ እቲ ሰብ ሕብሪ እዚኣ ትህቦ ማለት እዩ። ኣብ ዘይኮነ ቦታ ኣይነእትዋ፣ የማይገባው ቦታ አናስቀምጦ ማለት ነው። ለምሳሌ ዛሬ የተዋወቅከው ሰው ይህን ቅርጽ አትሰጠውም፣ ይህን ከለር አትሰጠውም። ገና ያላወቅከውማ ስለዘይፈለጥካዮ ኣይትቦን ኢኻ ማለት እዩ። ከምዚ ዓይነት ሕብሪ ህስስ ዝበለ ቀይሕ እንድሕር ኮይኑ ደም በጊዕ እንታይ ይበሃል እዚ ናብ ቡና ዓይነት ዝቀየረ እንድሕር ኮይኑ ፍሬንድ ጓደኛ ዓርክኻ እንድሕር ኮይኑ ማለት እዩ። ሓድሽ ሰብ ሪኢኻስ ከምኡ ትቦን ኢኻ ማለት እዩ። ምክንያቱ ዓርክኻ ኣይኮነና ከምዚኣ እንድሕር ኮይና እንደዚህ ከሆነ ፍሬንድ ነው ጓደኛ ነው ማለት ነው። ጓደኛዬ ነህ እያልከው ነው ማለት ነው። የኛው ጥቁር ከሆነ በቃ አዝናሃል ወይ ደግሞ ደስ አላለህም ማለት ነው። ከፍቶሃል፣ መከፋት ማለት ነው። መሕዛን ዘይምሕጓስ ማለት እዩ። ሳድ ጥቁር ከሆነ እንደምናውቀው በተለይ እኛ ሀበሾች ጥቁር ልብስ ከለበስን ከፍቶናል ማለት ነው። የሆነ ሰው የሞተበት ከሆነ እንደዛ ያደርጋል ማለት ነው። እንደ ካልቸር ጥቁር ልብ ከሰጠ አንድ ሰው ከፍቶታል ወይ ደግሞ አዝኗል ማለት ነው። እዚህ ሊላ ነው የሚባለው ይሄ ከለር ከሰጣችሁ አንድ ሰው ይሄ እንደዚህ አይነት ከለር ያለው ልብ ከሰጣችሁ ፋንሲ ይባላል። ይሄ ፋንሲ ምርጥ ይሄም ተባሃጊ ነገር ጌጥ ማለት ነው። በጣም አስፈላጊ የሆነ ነገር ከሆነ ፋንሲ ከሆነ የኛው ከለር
ያለው ልብ እንሰጠዋለን ማለት ነው። ፋንሲ ከሆነ ሲነበብ ፋንሲ ነው የሚነበበው። በትግርኛ ተባሃጊ ብሁግ ኣሎ ምስ ሓደ ሰብ ወይ ዝኾነ ነገር ትብህጎ ከምኡ ማለት እዩ። ከምኡ እንዳሕር ኮይኑ ይህኛው ከለር ትሰጠዋለህ ማለት ነው። ከዚያ የሚቀጥለው ይሄ አረንጓዴ ጀለስ ይላል። ጀለስ አንድ ሰው አረንጓዴ ልብ ከሰጠ ጀለስ እያለህ ነው ማለት ነው። ጀለስ ማለት ምቀኛ፣ ተንኮለኛ ለማለት ነው። ጀለስ ቀናተኛ፣ ቀና መባል ጀለስ ምቀኛ ወይ ደግሞ ምንቀኛ በትግርኛ ያው ነው፣ አማርኛም በትግርኛ። ከዚህ በኋላ እንደዚህ አይነት ሰማያዊ ከለር ያለው ልብ ከሰጠ አንድ ሰው ፍሬንድ ዞን፣ የአካባቢ ያ ቦታ የጓደኝነት ቦታ ነው ማለት ነው። ፍሬንድ ዞን ማለት ነው። ልብ ነጭ ከሆነ ደግሞ ፕሪቲ ቆንጆ ማለት ጽብቕቲ ማለት ፕሪቲ። እንደዚህ አይነት ልብ ቀለም ያለው ልብ ከተሰጠ ቆንጀነሽ ወይ ቆንጀነህ እየተባልክ ነው። ብዙ ጊዜ ለወንድ ነው፣ ለሴት ነው የሚሰጠው። ይሄ ፕሪቲ ማለት ቆንጆ ማለት ነው። ለወንድ ሃንድሳም ነው የሚባለው። ስለዚህ ይሄ ነጭ ልብ ከሰጠ አንድ ሰው ወይ ከሰጠሽ ቆንጀነሽ እያለሽ ነው ማለት ነው። ቆንጀነሽ በጣም ታምሪያለሽ እያለሽ ነው ማለት ነው። ኦኬ። ከዚህ በኋላ ይሄኛው ከለር በውስጥ ደግሞ ይሄ እንደዚህ በስቶ ከወጣ አንድ ነገር ክራሽ ማለት ነው። ክራሽ ተሰብሯል ማለት ነው። ወይ ተጋጭተዋል፣ ተፈጭተዋል፣ መጨፍለቅ ማለት ነው። እዚህ ልቡ ተጎድተዋል ማለት ነው። ስለዚህ ዝም ብለህ ይሄኛው ቅርጽ ለሰው አይላክም። ዝም ብለህ ይህን ቅርጽ ለሰው አትላክ። ልብህ ከሰበረው ብቻ ነው። ልብህን ሰበርከው፣ ጨፈለቅከው፣ አሳዘንከኝ ለማለት ነው የሚላከው ማለት ነው። ኦኬ። ይሄ ቡና ብራውን ከለር ከሆነ ደግሞ ትራስት፣ አይ ትራስት ዩ እያለ ነው። አምናሃለሁ፣ የአምናከኤ ንምባል፣ አይ ትራስት ዩ ንምባል። ትራስት እምነት ወይ አደራ ወዘተ ያመለክታል ማለት ነው። አንድ ሰው ይህን ልብ ከሰጠ አምናሃለሁ ወይ ደግሞ አደራ እንደዚህ አድርግ እያለ ነው ማለት ትራስት። የመጨረሻው እንደዚህ አይነት ቅርጽ ያለው ካገኘን እንደዚህ አይነት ከሰጠን ለአንድ ሰው ምን እያልነው ነው? ቤስት ፎርኤቨር፣ ቤስቲ ፎርኤቨር ማለት ለዘላለም። ለዘላለም ምንድን ነው? ለዘላለም ምንድን ነው? ቤስት ፍሬንድ ነው ማለት ነው። ምርጥ ጓደኛ ነኝ እኔ እናንተ፣ ወይ እኔና አንቺ፣ ወይ እኔና እናንተ ቤስቲ ፍሬንድ ነን ማለት ነው ለዘላለም። ኦኬ። ቤስቲ ፎርኤቨር ይላል። ቤስቲ ፎርኤቨር። እስኪ ነዛ ሰቤትን ስማ ያኸ ሴትየዋን እናዳምጣትና እንዴት አድርገው እንደሚነበብ ከእኔና ከሷ ጋር እኔ አንዴ